የሰው ልጅ ክፋትና የገንዘብ ፍቅር የት ይደርስ ይወስዳል? ዛሬ የምናየው ታሪክ በቤተሰብ ፍቅር፣ በበቀል ስሜትና ባልታሰበ አጋች መሃል የተጠላለፈ እውነተኛ የሚመስል የህይወት ድራማ ነው። ሰላም ጤና ይስጥልን የዚህ ቻናል ቤተሰቦች እንደምን ቆያችሁ? እንግዲህ ይህንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉ ትጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አሁን ቀጥታ ወደ ታሪኩ። አቶ ገዜና ናቲ ፊት ለፊት ተፋጠዋል። የአየሩ ሁኔታ በንዴት የጋለ ይመስላል። አንገት ለአንገት ተናንቀዋል። አቶ ገዜ ባልተጠበቀ ሁኔታ እጁን ወደ ወገቡ ሰደደ። የሞት መልእክተኛ የሆነውን ሽጉጡን መዞ ናቲ ግንባር ላይ ደቀነው። ሰከንዶች እንደ ዓመታት ረዘሙ። አሁን ካሁን ተኮሰው ስንል ትሁት ደረሰች። በለሰለሰ ድምፅና በተማጽኖ ገላገለቻቸው። አቶ ገዜ ግን ቁጣው አልበረደም። ሽጉጡን እያወዛወዘ እንዲህ አለ፣ ከእኔ ፊት ማንም ደፍሮ መቆም አይችልም። ይሄ ሽጉጤ እስካለ ድረስ ሁላችሁንም እደፋችኋለሁ። ይህንን ለዚያች ለእናትህም ሄደ ንገራት ብሎ ፎክሮ ጥሎ ወጣ። ናቲ በንዴት ደሙ ፈልቷል። እንዴት ሽጉጥ ይደግንብኛል እያለ በቁጭት ይብከነከናል። ትሁት ልታረጋጋው ብትሞክርም የናቲ ቁጣ ግን ማብረጃ አልነበረው። ቤቱን ጥሎ ወጣ። በሌላ በኩል ደግሞ ቤት ያለች ዛሬ የደስታ ቀኗ ነው። በጣም ደስ ብሏታል። ለእህቷ ሕክምና የሚያስፈልገውን ሙሉ ክፍያ ከፍላ በስልክ ለህይወት እየነገረቻት ነው። ህይወት በደስታ እንባ እየታጠበች ስታመሰግናት፣ ቤቲ ግን እንዲህ አለች፣ ምስጋና አያስፈልግም እህቴ፣ ስለሚገባሽ ነው ያደረኩት። ደግሞ እኮ እህቴ መሆንሽ እንዳትረሺ። ፍቅርና ደስታ በሞላበት ስልክ እያወሩ ሳለ ግን ከጀርባዋ ያልታሰበ ጥላ አጠላ። ቤቲ ጩኸቷ ሳይሰማ ባልታወቀ እጅ ታፍና ተሰወረች። ትሁት ወደ አባባ ዘንድ ሄዳ በአቶ ገዜና በናቲ መካከል የሆነውን ሁሉ ዘከዘከችው። አባባ ግን ስጋቱ ሌላ ነበረ። ቤቲ ንብረቱን እንድትመልስለት ለአቶ ገዜ አድርጌ አላት። ትሁት ደነገጠች። እንዴት አባዬ? እድሜ ልኳን ለፍታ ለእህቷ ሕክምና ያገኘችውን ገንዘብ እንዴት ብዬ መልሽላታለሁ? አባባ በአሳቢነት አይኑን እያርገበገበ ለቤቲ ደህንነት ሲባል ነው፣ አቶ ገዜ ዝም የሚል ሰው አይደለም አላት። ትሁት ግራ ተጋባች። በጭንቀት ተሞልታ ወደ ናቲ ጋር ሄደች። አሁን ሁለቱ ቁጭ ብለው ስለ ፍቅር እያወሩ ቢሆንም የውስጣቸው ስጋት ግን አልበረደም። ወደ ቤቲ ጉዳይ እንመለስ። ቤቲ ስትነቃ ያለችበት ቦታ ጨለማ ነው። እጅና እግሯ ታስሯል። በድንጋጤ ሰው የለም፣ የሚረዳኝ ሰው የለም ብላ ስጮህ አንድ ሰው ብቅ አለ። አቶ ገዜ። ቤቲ ማመን አቃታት። እንዴት አንተ ታግተኛለህ ስትል በድፍረት ጠየቀችው። አቶ ገዜ በደረቅ ሳቅ እያፌዘ የሰጠውሽን ገንዘብ በሰላም እንድትመልሽ ጠይቄሽ ነበር፣ አሻፈረኝ አልሽ። እንግዲህ በሰላም እምቢ ያልሽውን በዚህ መልኩ አግቼ በግድሽ ልቀበልሽ ነው አላት። ቤቲ ግን አልተንበረከከችም። በጥላቻ እየተመለከተችው በዚህ መልኩ ገንዘቡን የምመልስልህ መስሎሃል? ተሳስተሃል፣ መቼም ቢሆን አልመልስልህም ብላ አስረግጣ ነገረችው። አቶ ገዜም እሱን ወደፊት በጋራ የምናየው ይሆናል ብሎ በጨለማው ክፍል ውስጥ ጥሏት ወጣ። የቤቲ ዕጣ ፈንታ ምን ይሆን? ናቲና ትሁትስ ይህንን ጉድ ሲሰሙ ምን ያደርጉ ይሆን? የአቶ ገዜ ክፋትስ የት ድረስ ይጓዛል? ክቡራን ቤተሰቦች ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንቀጥል። ፍቅርና ጭንቀት፣ እውነትና ክህደት እየታገሉ ነው። ባለፈው ክፍል ቤቲ ባልታወቀ ሰው ታፍና መወሰዷን አይተናል። ዛሬ ደግሞ ታሪኩ ይበልጥ ተወሳስቦ ቀጥሏል። ቤቢ ለህይወት ደውሎ የፍቅር ቃላትን እያዘነበላት ነው። ህይወትም የልቧን ከገለጸችለት በኋላ እህቷ ቤቲ ስላደረገችላት ትልቅ ውለታ ነገረችው። ለሕክምና ሙሉ ወጪውን ሸፍናልኛለች ስትለው ቤቢ በደስታ ፈነጠዘ። ነገር ግን ህይወት አንድ ስጋት አላት። ቤቲ የት ገባች ስትል ጠየቀችው። ቤቢ የቤቲን መታፈን ባያውቅም ደህና ናት፣ ሰሞኑን ግን አላየኋትም እንጂ ሳገኛት ግን ደውልልሻለሁ ብሎ አረጋጋት። አላወቅም እንጂ ቤቲ
አሁን በሞትና በህይወት መካከል ሆና በጨለማ ክፍል ውስጥ ትገኛለች። በሌላ በኩል ትሁት ቤቲ መጥፋቷ እረፍት ነስቷታል። ጥርጣሬዋን ይዛ ወደ አባባ ሄደች። ይህንን ያደረገው አቶ ገዜ ነው ብላ በቁጣ ነገረችው። አባባ ግን ልጁን ይፈራላታል። ትሁቴ ህይወትሽን አደጋ ውስጥ አትክተች፣ ከዚህ ውስጥ ውጪ ብሎ መከራት። ትሁት ግን እሺ የምትል አልሆነች። አባዬ ያን ያለሜን ላተርፋት ስልም እኮ እንዲህ ነበር ያልከኝ፣ ግን አተረፍኳት። አሁንም ቢሆን ቤቴን አተርፋታለሁ አለችው። አባባ ተስፋ በቆረጠ ድምፅ ትሁቴ ተጠንቀቂ፣ ሁልጊዜ አሸናፊነት የለም ብሎ በስጋት አሰናበታት። በናቲ ቤት ደግሞ ሌላ ፍልም ያለ። ናቲ እናቱን አለሜን ወንድሟን ለህግ አሳልፋ እንድትሰጥ እያግባባት ነው። አለሜ ግን አመነታች። ወንድሜን አሳልፌ መስጠቱ ይከብደኛል ስትል ናቲ በቁጭት መለሰላት። እናቴ ተመልከች እስኪ፣ የተጎዳችው ልጅም እኮ የቤቲ እህት የእናቷ ልጅ ናት። ወንጀለኛው ወንድምሽ ስለሆነ ብቻ ከህግ ሊያመልጥ አይገባም ሲላት፣ አለሜ የደረሰባት በደል ትዝ እያላት የኔስ ቅጣት እሱን ማን ይከፍለዋል ስትል ብሶቷን ዘረገፈችው። ናቲ ግን ለአሁኑ ትኩረቱ ቤቲ ላይ ነው። እናቴ ቤቲ ንብረቱን እስክትመልስ ድረስ አባዬን ከመክሰስ ትንሽ ታገሹ ብሎ ለመናት። ትሁት አላረፈችም። ቀጥታ አቶ ገዜ ፊት ቆመች። ቤቲ የት ናት ብላ በድፍረት ጠየቀችው። አቶ ገዜ ግን በንቀት እያያት በማያገባሽ አትግቢ ብሎ ጥሏት ሄደ። ትሁት ግን ተስፋ አልቆረጠችም። ከኋላ ትከታተለው ጀመር። በድንገት አቶ ገዜ ተሰወረባት። ትሁት ግራ ገብቷት ወዲያ ወዲህ ስትል አቶ ገዜ ከጀርባዋ እንደ ጥላ ብቅ አለ። ለምን ትከታተኛለሽ? ቤቲን ፈልገሽ ነው? ነይ መኪና ውስጥ ግቢና አሳይሻለሁ አላት። ድምፁ መርዛማ ነበር። ትሁት ግን አደጋው ታያት። አልገባም፣ የዋህ እንጂ ሞኝ አይደለሁም ብላ በሩጫ ወደ ኋላዋ ተመለሰች። ትሁት ከአቶ ገዜ ወጥመድ ብታመልጥም ቤቲ ግን አሁንም በጠላት እጅ ናት። አለሜ ወንድሟን ለህግ አሳልፋ ትሰጥ ይሆን? የናቲና የአባቱ ፍጥጫስ ወዴት ያመራል? እንቀጥል። ሴራው እየከረረ ሚስጥሩም እየጠለቀ ነው። ትሁት ከአቶ ገዜ ወጥመድ አመልጣ ወደ ቤቷ እየተመለሰች ሳለ ቤቢ ሩጦ ደረሰባት። አይኖቹ ውስጥ ፍርሃትና ጥያቄ ይነበባሉ። ስለ ቤቲ ጠየቃት። ትሁት ግን ነገሩን በብልሃት ያዘችው። ቤቲ የት እንዳለች አላውቅም፣ ግን ስልክን ስጠኝና አሁኑን ወደ ቤት ተመለስ አለችው። አቶ ገዜ የቤቲን እህት ህልውና ካወቀ ነገሩ የከፋ እንደሚሆን ገብቷታል። ቤቢን አስጠንቅቃ ወደ ቤቱ እንዲመለስ አደረገችው። በሌላ በኩል ናቲ የገባበት አዙሪት ግራ አጋብቶታል። ቤቲን እንድታግባባና ገንዘቡን እንድትመልስላቸው ትሁትን ቢጠይቃትም ምላሿ ግን አልችልም የሚል ነበር። አለሜ ወንድሟን ለህግ አሳልፋ እስካልሰጠች ድረስ ቤቲን ገንዘቡን መልሽ ማለት ህሊና አይፈቅድልኝም አለችው ትሁት። ናቲ በእናቱ ውሳኔ ተስፋ ቆርጧል። አለሜ የእናቴን ልጅማ አሳልፌ አልሰጥም ብላ ጨክናለች። ነገር ግን ናቲና ትሁት ለጊዜውም ቢሆን የገንዘቡንና የአለሜን ወንድም ጉዳይ አቆይተው አንድ ወሳኝ ውሳኔ ላይ ደረሱ። ቤቲን ማዳን። አቶ ገዜን ተከታትለው ቤቲ ያለችበትን ቦታ ለማግኘት አደገኛ ዕቅድ አወጡ። እቤት ውስጥ ብቻዋን የተቀመጠችው አለሜ ግን በሐሳብ ማዕበል እየተናወጠች ነው። እንዴት ወንድሜን ጠርቼ አሳስረዋለሁ እያለች ስትተክዝ ድንገት ስልኳ ቃጨለ። የማታውቀው ቁጥር ነው። ስልኩን አንስታ ሃሎ ስትል የደወለው አቶ ገዜ ነበረ። አለሜ ደነገጠች። ገዛኸኝ ስልኬን ከየት አገኘው ብላ ብትጠይቀውም እሱ ግን መልስ ለመስጠት ጊዜ አልነበረው። በቀጥታ ወደ ጉዳዩ ገባ። ስለ ናቲ አንድ አስደንጋጭ ነገር ነገራት። አለሜ በድንጋጤ ቆመች። በከፍተኛ ድምፅ ልጄ ምን ሆነ ብላ ጮኸች። አቶ ገዜ ስለ ናቲ ምን ብሏት ይሆን? ናቲ ላይ ምን አደጋ ደረሰ? ትሁትና ናቲስ አቶ ገዜን ተከታትለው ቤቲን ሊያገኟት ይችላሉ? የሁሉንም ጥያቄዎች መልስ ይዘን በቀጣዩ ክፍል እንመለሳለን። ታሪኩ እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉት። እስከዚያው ድረስ መልካም ቆይታ እንዲሆንላችሁ ተመኘው። ይመቻችሁ።